ስለዚህ አላስታውሳትም። ታይት ሽመልስ ወደ መድረኩ አብሩክ ታይት ረዝማ ነው እንደ መጣችሁ ባለፈው እንደዚህ ንራራቅ ነበር። አይ ባለፈው ተቀራራቢ ነበር። አየ እድገቷን አልጨረሰችም ነበር ማለት ነው። እኔ ግን ከንጭሬ ያለው ለማንኛውም ብሩክ ታይት እንኳን ደህና መጣሽ ብሏት ቸርች ዲዛይነሮቹ ብለሽ መጣሽ ደግሞ የመጀመሪያ ቲቪ ተከታታይ ድራማሽ ነው ብሩክ ታይት? አይ ሰርቻለሁ ከዚህ በፊት። ሌላ ምን ነበር ካሁን በፊት አስታውሽኝ እስኪ። ኢቢኤስ ላይ እንዲሁ የሚተላለፍ ነው እንተራፈለ የቆየ ነው ቆይቷል። 6 አመት 7 አመት ምናምን ይሆነዋል። ብዙ እንደዚህ ምን አልነበረችም ግን ቆንጆ ነበር። በጣም ፌመስ ተከታታይ ድራማ ነበር። አሁን ደግሞ ዲዛይነሮቹ ላይ ራስሽን ሆነሽ የተወንሽ ይመስለኛል ሞዴል አይደለ? ይቀራረባል። እንዴት ነው ሞዴል ያምርባታል? ብዙ የሚያስጠኑሽና ገጸ ባህሪ ፍለጋ ሄድሽ አይመስለኝም። ምክንያቱም ህይወቱን በተወሰነ መጠን ታውቂዋለሽ። አዎ ምንም ብዙ የሚከብድ ነገር አይደለም። ራሴ ናት። የዛሬ 5 አመት ነው መጨረሻ ላይ የተገናኘው ነው አይደለ? አይ 5 አመት አይሆነው 4 አመት ምናምን 4 አመት ቢሆን 3 አመት ይህ እንግዲህ አሁን ስትመጪ ራሱ 1/3ኛሽ አይደለ? መጀመሪያ ላይ መጣሽ፣ ከዛ በኋላ ቬሎ ቤት ከፈትሽ። ለመጨረሻ ጊዜ በቬሎ ቤቱ ነው የመጣሁት። አዎ በኪነ ጥበብ ብቻ ሳይሆን በንግድ ስራውም ላይ እንደምትሳተፊ ይፋ አደረግሽ። አሁን ጥያቄ ቬሎ ቤቱ አለ ወይ? ቬሎ ቤቱ ለጊዜው የለም። ተይ እንጂ የሚጋባ ጠፋ። ሁሉም ሰው እየተፋታ ተዘጋ ቬሎ ቤቱ። አልተወሰነ ጊዜ ዘግቼዋለሁ፣ ግን ያው ድጋሚም ከፍት ይመስለኛል። የቦታ ለውጥ አድርጌ ተጋቢዎች ተዘጋጁ። ብሩክ ታይት ቬሎ ቤቱ እንደገና ልከፍተው። ያኔ ስንገናኝ ከ1 ሚሊዮን 1 ሚሊዮን የማይደርስም ነበር የኢንስታግራም ተከታዮች ቁጥር። አሁን እኮ ስትመጪ ራሱ ከጀርባየው 1 ሚሊዮን ስለሚል አሉ አንቺ ተከትሎሽ እዚህ ድረስ ነው መጡ አይደል? ታዩ እናንተ በጣም የሚገርም 1 ሚሊዮን ከገባው ራሱ አመታት አለፉኝ እንጂ። ታይ እንጂ ፎሎ ያረጉኛል፣ አንፎሎ ያረጉኛል። ከባድ ነው። ምንድን ነው? እውነት የምሬድ ነው። ፎሎ ያረጉሽና ከዛም ፎሎ ያረጉኛል። መንቀሳቀስ አልቻልኩኝም። ምንድነው ችግሩ? ምን እንደሆነ ለራስሽ አልገባሽ? አብረን እንጠይቃቸው እንደው ምን እንደሆነ ችግሩ ትነግሩኛላችሁ። ብሩክ ታይት የምትፈልገው ፎሎ ብቻ ነው። አንፎሎውን ተውት። እዚህ ጠየቅልሽ ነው። እሺ ብዙ ሰው ሲከተልሽ ደስ ይላል? አዎ ደስ ይላል። ኦፍ ኮርስ ሰው ያው ሁሉም ወዳጅ ናቸው ማለት አይደለም። አንዳንድ ሰው ሊነቅፍ ነው የሚከተለው፣ አንዳንድ ሰው ደግሞ ደግፎ ነው የሚከተለው። ግን ሁለቱም ቢሆን እስከተከተለህ ድረስ ያው ተከትሏል። ምንም ችግር የለውም። ተከታዮችሽ ካንቺ የሚፈልጉት ምንድነው? እነሱን አጠይቃቸው። ምንድነው? ለምሳሌ ፎቶዎችን ትለቂያለሽ? ፎቶ ላይ እንኳን ጎበዝ ነኝ። ብዙም ኢንስታግራም ላይ አክቲቭ ነኝ። ቲክቶክ ላይ ነው ብዙ አክቲቭ ብዙም አይደለሁኝም። ያው በየቀኑ ምናምን ብዙ እንትን ይጠይቃል መሰለኝ። ያኛው ፎቶ መልቀቅ ብቻ ነው። ፎቶውን ትለቂያለሽ፣ ከዛ በኋላ ሰዎች አስተያየት ይሰጣሉ ባለው ነገር። ከትላንት ማንነትሽ ጋር ለምሳሌ አሁን አንዳንዴ በጣም ስታምሪባቸው ይሄ ነገር ግን እንዴት ነው ቢላ አላረፈበትም አይነት አስተያየት ስላየው ይላሉ፣ በጣም ይላሉ። ይጨቃጨቁሻል? ጭቅጭቅ አለ፣ እንደዛ አይነት ጭቅጭቅ። እድገት ረስተውታል፣ እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይደል? ብዙ ጊዜ የትኛው የሰውነትሽ ክፍል ነው የሚያጨቃጭቀው? ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ ስለዚህ ተሰርተሻል አልተሰራሽውም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው። ያ ከንፈሬ ላይ ይጨቃጨቃሉ፣ እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት ይቀራል ብለን ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራ ሆኖ ከተፈጠረ እንትን ይላል። እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ። ታዋቂ መሆን መከራ ይመስለኛል። አንዳንዴ ጥሩ ነገር አለው
የዛኑ ያህል አለው። ጥሩም መጥፎም ነው ያለው፣ የታወቀ ነው። ብዙ ጊዜ አሁን ስላንቺ ብዙ አስተያየቶች ኮሜንት ይደረጋሉ። አንቺ በጣም የማትረሻቸው ኮሜንቶች ምን አይነት ናቸው? ብዙ ምንም እኔ እንትን የለኝም። በጥሩ በመጥፎ በምን አይነት ማትረሻቸው ማለት ጥሩ ኮሜንት ነው መጥፎ ኮሜንት ነው በምን ለያይተሽ ነው የምታስቢያቸው ማለት? አዎ ማለት ጥሩ ሆኖ ማረሳው ነው ወይስ መጥፎ ሆኖ ማረሳው? በሁለቱም እስኪ ጥሩ ሆኖ ማትረሻው ወይ በጣም ብዙ የሚደግፉኝ ሰዎች አሉ። በጣም ላይክ የኔ መጥፋት የሚያሳስባቸው የኔ ያለ መስራት የሚያሳስባቸው ነው አላው። በጣም አሁን ልቤን የነካኝ ነገር እንዴት ነው አንቺ በዚህ መልክ በዚህ አቋም ብዙ ማስታወቂያ አትሰሪም እዛ ላይ አናይሽም ምናምን ብለው በጣም ብዙ ከልባቸው የምር ተሰምቷቸው የሚጽፉልኝ ሰዎች አሉ። አሁን የነዚህ ደስ ይላል። ላንቺ በጎ ማሰብ በጣም በጎ ማሰብ ነው ማለት ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን እነዚህ በጣም ጥሩ ናቸው። ያው በጎ ያልሆነው አስተያየት በጎ ያልሆነው እስካሁን 21 ነኝ ለሰው 21 ዓመትሽ ነው እስካሁን በቃ ኮሜንት ላይ ይሄ 21 ነው አላውቅም። ዘንድሮ እንኳን 27 ሆነሽ አዎ ያደግሽ ነው እውነት 27 ሆነሽ ማለት ነው። ያኔ እኮ ስንገናኝ 20 ነበርሽ። የዛሬ 7 ዓመት ማለት ነው። 27 መሆንና 20 በሁለቱም ማለት ያለው ልዩነት በምን አሁን ተቀየርኩት ያለሽ እድሜ የሚያመጣው ብስለት? በብዙ ተቀየሬያለሁ። በሚታይም በማይታይም በብዙ ተቀየሬያለሁ። በብዙ በጣም በብዙ በቃ ማለት ይሄ የሚገለጽም አይደለም። እድሜ ከፍ እያለ ሲመጣም ያው ማቹሪቲ አለ፣ ማገናዘብ አለ። በፊትም ማታረጋቸውን የሆነ አለ አይደል ትከፋፍላለህ። ድሮ በግድ የለሽ የምታረጋቸውን ነገሮች እድሜ ከፍ እያለ ሲመጣ ትቆጠባለህ። ባለፈው ልደትሽን ስታከብሪ ትልቅ መነጋገሪያ ነበረ። አሁን ሰሞኑን ስታከብሪ ደግሞ ያለው ነገር ምንም ነገር ወሬ የለም፣ እየተቀየረ ሄደ ማለት ነው። አዎ አሁን ላይ በደንብ እየተቀየረ ሄዷል። በደንብ 27ቱ እንዴት አከብሪ? 27 ዱባይ ነበርኩኝ ከጓደኛዬ ጋር በጣም በጥሩ ሁኔታ ነበር ያከበርነው። 26ቱስ? 26ቱንም ዱባይ ነበርኩ። ዱባይ ነው እንደሆነ የመጣሽው? አይ አሁን ከቤቴ ነው የመጣሁት። 25ቱ ደግሞ ሲሸልስ ነበርኩ። ያ ለዛም ይመስለኛል ብዙ። 24ቱስ? 24ቱ አላስታውስም እውነት ለመናገር። አይገርማችሁ እኔ 24ቱን ያከበርኩት 24 ቀበሌ ሰፈር ነበር። ዛሬ ላይ አንድ ነገር ሲሸልስ ነበርሽ፣ ዱባይ ነበርሽ። በጣም ለየት ያለ ቦታው ልደት የሚከበረው። ያው እያደግክ ስትመጣ ሞሮፍ እንደዚህ ሰብስበህ ከመጮህ ይልቅ ለራስህ ጊዜ ትሰጣለህ፣ ከራስ ጋር ታሳልፋለህ። ምን ያህል ፈጣን እንደሆነ እኔ እንደው እውነት አሁንም ደግሜ ነው የምናገረው። ወጥቼ የገባው ነው ይመስለኛል አንተን ሳይ። ግን 20 ዓመት 7 ዓመት እንዴት ነው ሰው እንደዚህ የሚሆነው? እዛው ላይ በጣም ለሚስተር ፖዝ አንዴ ላቃችሁ። እኔም የማየው ነገር ብዙ ለውጥ የለም። ቅድም ልደቱ የሚከበርበት ቦታ ይለያያል እንጂ አንቺ ላይ የማየው ነገር ብዙ ለውጥ የለም። ምክንያቱም የምትለቂያቸው ፎቶዎች ብዙ ጊዜ አስተያየትም ሲሰጥ የማየው ምንድነው ወደ ኋላ ነው ወይ ያንቺ እድገት ይላሉ። ያው ድሮ 21 ነው 20 እያለሁኝ 20 አልነበርሽም ነው እየተባልኩኝ የነበረው አይደለም 20 አልነበርሽም ነው። ስለዚህ ኦፍ ኮርስ አይጠብቁም ላይክ እንዳረጅ የሚጠብቅ ሰውም እኮ ይሄኔ አለ። ግን አሁን ከዚህ የወጣትነትሽ ጀርባ ምክንያቱም አንዳንድ ፎቶዎችን ሳይ ጂም ውስጥ አለሽ። ያ ጂም ሰራለሁ በጣም ጂም ነው የጀርባ አጥንቴ ነው የምትይው እንዴ? በደንብ እንጂ። በሳምንት ስንት ቀን ትሰሪያለሽ? እንደ ሁኔታው ነው። ፍሪ ከሆንኩኝ 4 ቀን ልገባ እችላለሁ። ፍሪ ከሆንኩኝ ካልሆነ ግን 2 ቀንም ምናምን 3 ቀን ገባለሁ። እንዳለኝ ጊዜ ነው። ጊዜ ካለኝ 5 ቀንም ልገባ እችላለሁኝ። ግን በጂም ብቻ አይደለም ተፈጥሮዬም እንደዚህ ነው። ጂም ኪፕ ለማድረግ ለወደፊት እድሜ ከፍ እያለ ሲሄድ ሊያዘው ብዬ ነው እንጂ ሰውነቴን ባልሰራም ባትሰሪም የተሰራ ሰውነት ነው ያለኝ እያልሽ ነው። ጂሙን ግን እድሜን ለማቆም ነው የምጠቀምበት ነው ምላሽሽ? ዋው እንዴት አገኛችሁት? ከ50 ኪሎ እንግዲህ ወደ 70 ኪሎ ገብተሻል። 72 50 ነበርሽ 72? አዎ። ለፊልሙ ነው ወይስ ፈልገሽው ነው?
ፈልጌው ነው። ኧረ ለራሴ ነው። ሰው እኮ ከ70 ወደ 50 ነው የሚመጣው። አይ እኔ ኪሎ እንትኔ ነው ቁመቴም ላይክ ሜትር ከ80 ነኝ። በጣም ትልቅ ነኝ እኮ በዚህ በሜትር ከ80 መሆን ያለብኝ ኪሎ እንደዛ ነው። 70 ቤት ነው መሆን ያለብኝ። 50 ቤት ከኪሎ በታች ነው የነበርኩት። በጣም ስኪኒ ነበርኩኝ። አሁንም እኮ እንትን አይደለም የት እንዳለ አላውቅም። እንግዲህ ኪሎ አይደል እንዴ? ስለዚህ አሁን ስንት ኪሎ ነሽ ማለት ነው? 72 አሁን ተመዝኜ ነበር እንዳጋጣሚ። እንደውም ስመጣ ራስሽን በጣም ነው የምትንከባከቢው። እኔ እንዴ ወድጄ ነው እንዴ ራስሽን በጣም ነው የምትወጂው። ወድጄ ነው። ማን አለኝ? እንደ የኪሎ መጨመር መቀነስ ጉዳይ ባሳለፍነው ሳምንት ብዙ ሲያነጋግር ነበረ። ማለት በአንድ ጊዜ ዘጭ ያለ ኪሎ አወራረድም በራሱ ጉዳት አለው። ትክክል። አዎ ሰዎች ይሄ ኪሎአቸው ላይ ለመፍረድ የግድ የነሱ ውሳኔ ሳይሆን ለባለሙያ መተውም ያለበት ነው። ትክክል። አሁን ለምሳሌ እሱን በተመለከተ የምታማክሪው አካል አለ ወይንስ ራስሽ ላይ ራስሽ ነው የምትፈርጂው? አይ የለም፣ በብለድ ታይፕ መሰረት ራሴ ነኝ ነገሮችን ማድረገው። ያው ብለድ ታይፕን ካወቅ የምትመገበውን ምግብ ታውቀዋለህ። በዛ ነው የሚሄደው። ሄልዚ የሆኑ ምግቦችን ነው የምበላው እኔ። ያው ከዛ ውጭ ያሉት ነገሮችን አልነካም። በደንብ እጠነቀቃለሁ እንዳንተ ለመቆየት። ዛሬ በጣም ነው መቼም የኔ እዛው ላይ መሆን በምንም ነገር ቀንተሽ አታውቂም። እውነት ነው እንዴ? አይ ጥሩ ስራ ይመስለኛል ባለህበት ያቆየ። እውነቴን ነው። የምወደውን ነገር መስራቴ ጥሩ ስራ በቃ እንዴ ጥሩ ስራ። ምንም በኢትዮጵያ ሕዝብ ስም ነው የምናመሰግንህ። የእውነት አይደለ? ለሳይቱ ምንም ብዙ ጊዜ ወደ ኋላ ስንመለስ ያልተሰሙ አንዳንድ ነገሮች አሉን ሁላችንም በየህይወታችን። ስለ ብሩክታይት የድሮዋ ትንሿን ብሩክታይት እያሰብሽ እንድትመልሽልኝ ነው። ሰዎች ናቸው የነገሩኝ በጣም የሚያውቁሽ። በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? አዎ። ለምን ጠፋሽ? ረጅም ዓመት ነው። ምንም ማስታወስ አልችልም ለምን እንደጠፋው። እኔ እንጃ የራሴ ጥጋብ ሊሆን ይችላል ምናልባት። አዎ አንዳንዴ ነው አለመግባባት፣ ጥጋብ፣ ከራስ ጋር የተገናኙ ነገሮች ሊሆን ይችላል። ተባረሬ አይደለም ያው በፍላጎቴ ነው። ዞሮ እኮ ያቺ አሁን ትንሽ ብሩክታይት ከቤት በ15 ዓመቷ ስትጠፋ አዲስ አበባ ስትመጣ የታረፈች ማን አገኛት? ምክንያቱም ያ እድሜን ዝም ብዬ ሳስበው ለብዙ ነገር የሚያጋልጥ ይመስለኛል። በጣም አዎ። ከዚህ በፊት እዚሁ አንተ ኢንተርቪው ላይ የሰሚራን ታሪክ አይቼ በጣም ሳለቅስ ነበረ። እየተመሰጋገኑ ነበረ ወርቅ እየሰጠቻት። አዎ ከዚህ በፊት 3 ወር ለ30 አደረቻት ሴት አይደል? አዎ ሙሉ ታሪኩን ማለት እኔ አሁን ምን ሆነሽ ነው እያሉኝ ብዬ ወገቤን ይዤ ነው እያለቀስኩኝ እያዩዋቸው የነበረው። መልካምነት ትንሽ ይነካኛል፣ እንዴት እንደሆነ አላውቅም። ከዛ ግን ለምንድን ነው እንደዚህ ሪያክት ያደረኩት ብዬ ራሴን ስጠይቀው ነው ያስታወስኩት። ትረሳዋለህ አንዳንዴ። ከዚህ በፊትም ሁሉም ኢንተርቪው ላይ አውርቼ አላውቅም፣ እንደዚህ አስታውሻው አላውቅም። ግን መመስገን አለባት ያቺ ሴት። እንዴት እንደሆነ አላውቅም፣ ብቻ በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና ያለቀስኩኝ አንድ ሴትዮ ናት፣ ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። ሐዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው። ለቀብር ሄዳ ነው ሐዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላውቅም። በጣም እያለቀስኩ ነው። ከዛ ሞጆ ላይ ምናምን ምግብ ይበላል አይደል? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላውቅም፣ ነይ እኔ ጋር ምናምን አለችኝ። እሺ አልኳት። ልደታ አካባቢ ነው ቤቷ። የዛሬ 12 ዓመት ታሪክ ነው የምነግርህ እንግዲህ። ልደታ አካባቢ ነው ቤቷ። ከአንዳንድ ሰው መልካምነቱ እኔ እንዴት እንደሆነ አላውቅም። ልጇ አለች፣ የ5 ዓመት የ4 ዓመት ልጅ ብትሆን በዛ ሰዓት፣ አሁን ቲኔጀር ትሆናለች። ሰማር ትባላለች ልጇ። የልጇን ስም ታስታውሻለች?
አዎ የልጇን ስም አስታውሰዋለሁ። እሺ አይዞሽ። እና ከልጇ ጋር ነበር ያሳደረችኝ ለአንድ ሳምንት ሙሉ። ምን አይነት ሴት እንደሆነች አላቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድርበት የለም ማቀበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላቅም። እውነት ለመናገር ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታቅበት ሀገር አዲስ አበባ ላይ መተህ ከዛ የምታድርበት የለም። ሳምንት ሙሉ ከልጇ ጋር አሳድራኝ ቤት መመለስ እንዳለብኝ ነግራኝ ወደ ቤት የተመለስኩኝ። ዋው ደስ ይላል በጣም ማለት እንደዚህ ስሜትሽን ያከዋል ብዬ አይደለም፣ ግን ስሰማ እንደዚህ ቅድም እንዳልሽው ነው። ምናልባት እዛ ቦታ ላይ በልጅነታችን በዛ እድሜ የሚያስወጡን ብዙ ምክንያቶች ይኖራሉ። ምክንያቱም አሁን ላስታውሹ ትችላለሽ፣ ብዙዎቻችን እንደዚህ ያጋጥማል። ይሄ ፋየር ኤጅ የሚባለው ግን አየሽ፣ ትልቁ ቁም ነገር ልጅ ስላላት ያንቺ ነገር ግድ ብሏት ከዛ አግባብታሽ ወደ ቤት መለሰችሽ ካልሽው ነገር በጣም ልቤን የነካው ያኔ ባልመለስ ኖሮና እሷን ባይጥልልኝ ኖሮ ይሄኔ በጣም የሚያሳዝን ታሪክ። ለዛ ነው አሁን እንደዛ ስትለኝም አየህ በጣም ኢሞሽናል ሆናለሁ። ቀልድ አይደለም። እንደዚህ ማወራው ነገር አልነበረም። በሽታስ ቢዘኝ ኖሮ ብዙ ነገር አለ በህይወት መንገድ ላይ ገብተዋል ሰይፉ። ቀላል አይደለም ይሄንን እና ሴትዮዋም እግዚአብሔር መልአክ ነው እንጂ በቃ የላከልኝ። እንዴት አንተ ማታውቀውን ሰው ወስደ ከልጅ ጋር ታሳድራለህ? የት ታውቀኛለች? መኪና ውስጥ ነው ሳለቅስ ያየችኝ እንጂ ገባ የሆነ ተልኮስ ኖሮኝ ቢሆን ኖሮ ገብቷል አይደል? ሰውን ዝም አመነች። እንደዚህ አይነት መልካም ልብ እንደው እግዚአብሔር ይስጥሽ በእውነት እኔ አላቅም እንዴት አሁን እኛ እንኳን ብንሆን ያንን አናረግም። እውነት ለመናገር ይሄን ለማድረግ በጣም መልካም ልብ ይጠይቃል። እግዚአብሔር የሆነ መሰጠት ይጠይቃል አይደለም ሰይፍዬ? እንጂ ወስደ ማታውቀውን ሰው ሳምንት ቤት አታሳድርም ከልጅ ጋር። ጭራሽ ከልጇ ጋር ነበር እያሳደረችኝ። በጣም የምታምር 5-6 ዓመት ብትሆን ነው ሰማር ትባላለች እንጂ ጸጉሯ በጣም ረጅም ልጅ ከሷ ጋር ነበር ያሳደረችኝ። እና ዲያሪ ላይ አለ አሁን ለረጅም ጊዜ እንደውም አንብቤው አላቅም። ግን እግዚአብሔር አንዳንድ ሰው እንዴት ይገርማል። በጣም ገርሞ የነበረ ስጽፍ የነበረው ራሱ እዛው ቁጭ ብዬ የሰማህር እናት ይሄን ፕሮግራም የምታይ ከሆነ በነገራችን ላይ የልደታ ልጅ መሆኔ ግልጽ ነው አይደል? የልደታ ሰው እንዲህ ነን ለማለት ነው። ደግነት አስታውሻለሽ ፊቷንና እሷ ፊቷን ነው በጣም አስታውሰዋለሁ። ቀይ ወፈር ያለች ሴትዮ ልጅ ታቱ ቅንድቧ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው። በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል ግን አሉ። በቃ እንዲህ እኔ እንጃ እግዚአብሔር በጣም የባረካቸው ሰዎች አሉ። ስለዚህ ያው እንግዲህ የሰሚራ እናት ልደታ ላይ የዛሬ 12 ዓመት ከሐዋሳ ከቀብር መልስ ስትመለሺ አንዲት 15 ዓመት ልጅ አግኝተሽ አዲስ አበባ ቤትሽ አምጥተሽ አስቀምጠሻት ምንም እንዳትሆን አግባብተሽ መለሻትና ከቤተሰቦቿ ጋር ቀላቀልሻት። ያቺ ታዳጊ ግን እንደወጣች ብትቀር ኖሮ ዛሬ ላይ የምናያት የምናገኛት እዚህ ጋር ቁጭ ብላ የምታወራው ብሩክታይት አትሆንም ነበር። እና በደግነት ውስጥ መመላለስ እንደዚህ ነው። በአንድ ደግነት መጥፎ መስራት የቱ ጋር እንደሚያስወቅሰን አናውቅም። እኔ አሁን የደቡብ አፍሪካ ብሔራዊ ቡድን አይታችሁታል አይደል? ውጡ አሉ እንደዛ አሉ አይደል? መጤ ጠል ሆኑ። እንግዲህ በጸባይ ማስወጣትም ጥሩ ነው። አንዳንዴ የምናያቸው ቪዲዮዎች ስለሚቀፉ ዶክተር ቴድሮስ ሳይቀሩ ሁሉ የዓለም የጤና ድርጅት ኮነኑ ጉዳዩን ኧረ አግባብ አይደለም ብለው ማለት ነው። የሆኑ ሰዎች እኮ ነው የሚያደርጉት። ግን ብሔራዊ ቡድኑ አሜሪካ ሲጫወት በህዝብ ተቃውሞ ተከፈለው እና
አንተ ለምታደርገው መጥፎነት ማን እንደሚከፍለው እንኳን አይታወቅም። ወይ አንተ ትሆናለህ ወይ ሌላ ሰው። የምትከፍልበት ደግሞ መንገድ ይለያያል ነው። ጥሩነትም እንዲህ ነው። አሁን እቺ ሴት በቃ ደግ አረገች። ልጇ ያቺን ታዳጊ ወደ ቤቷ መለሰች ሐዋሳ። እግዚአብሔር ይመስገን አሁን እየኖረች ነው አይደለ? ዛሬ ግን እያመሰገናት ነው፣ እየፈለግናትም ነው። የሰማሃር እናት ብሩክታይት ትፈልግሻለች ለማለት ነው አይደል? ሰምተሻት ሐዋሳ ተመለሽ? አዎ ልጅም ነበርኩ። ያው እዚህ የማደርገውም ነገርም አልነበረም። ምክንያቱም ዝም ብዬ ነበር የወጣሁት። ሲቀጥል እኮ በቃ ከአንድ ዓመት በኋላ እኮ ወጣሁ። በ16 ዓመቴ እኮ ወጥቻለሁ ኦልሬዲ። ይሄ 15 ነው የነበረው። ከመውጣቴ በፊት ቅድመ ዝግጅት ነበር መሰለኝ። ገባ ወጣ ነው። አዎ ያው ሁሌም እኮ ባንዴ አይደለም ነገሮች የሚደረጉት አይደል? ይመስልናል እንጂ እኮ የሆነ ጊዜ ላይ ያሰብነው፣ የሆነ ጊዜ ላይ ሞከርነው፣ የሆነ ጊዜ ላይ የተራመድነው እርምጃ ነው የሆነ ነገር ላይ የሚያደርሰን። ያ በታዳጊነትሽ ነው ከቤት የወጣሽው? አዎ 16 ዓመት። አዎ በጣም ትንሽ ነው። በዛ እድሜ መውጣት ደግሞ ብዙ ፈተናዎች እንዲያጋጥም ግድ ይላል። ምንም ጥያቄ የለውም። ለዛ ነው እኔ ሁሌ ዛሬ ኢሞሽናል እንደምታረገኝ አላውቅም። እግዚአብሔር ይመስገን እኔ ምንም አልሆንኩም፣ ኖሬያለሁ። ፈጣሪ ስላለኝ ኖሬያለሁ። ግን ፈጣሪ ብቻውን ስላለኝ ነው የኖርኩት፣ ሌላ ነገር አይደለም። በቃ ምንም ነገር ከሚኖረው ፈጣሪን መያዝ ከምንም ይበልጣል። ይሄን ነው ልልምጭ። እግዚአብሔር ጠበቀሽ? በጣም ጠበቀኝ ብቻ ሳይሆን ታደገኝ። በጣም ታድጎኛል፣ ከብዙ ነገር ታድጎኛል። ለዛ ነው እኔ አንዳንዴ ሰው በጣም ቀላል ሲያደርግ እኔ እዚህ መድረሴን ቀላል ያደርገዋል። ላይክ ዝም ብዬ መጥቼ ነገሮች አልጋ ባልጋ የሆነልኝ ይመስለዋል። ግን ሀውካም እንዴት ነው የ16 ዓመት ልጅ ብቻዋን ወጥታ ብቻዋን ያለማንም እርዳታ ያለማንም አጋዥ ህይወቷን ለመኖር እንዴት ነው አልጋ ባልጋ ነገሮች የሚሆኑላት? ስታስበው በምንም ታሪክ ኢቭን ቤተሰብ ብር አሸክሞ እንኳን ብትወጣ ነገሮች አልጋ ባልጋ ሊሆኑልህ አይችሉም። እኔ አሁን የ16 ዓመት ልጅ ሳይ በጣም ነው የሚያሳዝነኝ። እንዴ እላለሁ። ወጥቶ ራሱን ሀሳቡም የለውም ተወውና ራሱን አኑሮ የሆነ ደረጃ ለማድረስ ወጥቶ ብቻውን ሰፈር ሊያደርግ ይቅርና ሀሳብ እንኳን የለውም። ገብቶሃል አይደለ? ምን በልቼ ምን ተሰራልኝ፣ እንዴት በርቼ ልደር፣ ምን ላደርግ ነው እንጂ እያለ የሚያስበው ሌላ ሀገር ላይ ሄደ ወጥተህ እስቲ ብቻህን ኑር ብትለው የፈለገ ነገር ቢሆን ቀላል እንደማይሆንለት ታውቃለህ አይደል? አሁን አንቺን ከመታሽ እንቅፋት አንጻር በአንቺ እድሜ መውጣት የሚፈልጉ ዓለምን በቃ ከቤተሰብ መለየት የሆነ ነገር ማድረግን ይሞክሩ አሉ። አሁን አንቺ ከወጣሽ በኋላ ያጋጠሙሽ ነገሮች አልጋ ባልጋ ካልሆነ እርግጠኛ ነኝ መራበን አይተሽዋል። ምን ጥያቄ አለው ታዲያ? ምን ራስ ምንም እኮ ጥያቄ የለውም። ማን ይሰራልሃል? ብቻህን ወጥተህ የምትሰራው ራስህ ነው። ገንዘብ የምታገኘው ራስህ ነው። ሁሉን ነገር የምትከፍለው፣ የምታጥበው፣ ሁሉም ነገር ማንም አያረግል። ማን ያረግልሃል? ብቻሽን ተከራይተሽ መኖር ጀመርሽ ወይስ? ብቻዬን ነው። በ16 እንደመጣው አንድ 9 ክፍል አለች። 800 ብር ነበር የተከራየዋት። ሜትር ከ20 አልጋ ነበረ ብቻ የምትይዘው። ከዛ በኋላ ስቶቭ ይዤ ነበር የመጣሁት ከሐዋሳ። በቃ ስቶቭ ነበረኝ። የሆነ ሰውዬ ደግሞ አልጋውን የሚሸጥ ሰው እያገኘው እንደመጣው እንዴት እንደሆነ አላውቅም። አልጋውን ገዛሁት። 2500 ብር ነበር አልጋ ከነፍራሹ የገዛሁት። ስለዚህ አልጋና ስቶቭ ኖረሽ? በቃ አልጋና ስቶቭ ኖረኝ። ከዛ ቲቪ ነበረኝ፣ ፋና ቲቪ 19 ኢንች ፋና በኢትዮጵያ የሚገጣጠም ቴሌቪዥን ነበር። አዎ ለሙላ ነበር ያስተዋወቁት። ታዲያ ያቺ 16 ዓመት ታዳጊዋ ብሩክታይት ምን ታደርግ ነበር ለመኖር? እዛ ሐዋሳ ያለሁኝ አባቴ እንደዚህ ለበዓል ምናምን ሲሆን ልብስ እንዲገዛልን ብር ምናምን ሲሰጠኝ ያንን ብር አጠራቅም ነበር። እሺ በቃ እሱን ብር ነበር ይዤ የመጣሁት መቋቋም። ዋው እሺ። እሱን ብር የተወሰነ እያጠራቀምኩኝ ማለት በቃ ሐሳቡ 50-50 ስለነበርኩ ህይወትህ ላይ ሁሉ ጊዜ አንተ ነህ እድል የምትሰጠው ለህይወትህ። እዛ ቀርቼ ቢሆን ኖሮ እቺን ሴት አላገኛትም ነበር። ያው በምንም ፈተና ባልፍ እንኳን አለፍኩኝ በዛ ፈተና። ብሩክታይት ጭንቅላቷ ውስጥ በታዳጊነት ህልሟ ታዋቂ አክትረስ መሆን ነው? ታዋቂ ሞዴል መሆን ነው? ምንድነው ከሐዋሳ ብድግ አድርጎ አዲስ አበባ በ16 ዓመቱ ያስመጣት? አርቲስት የመሆን ፍላጎት ነው እንጂ ብዙ ሞዴሊንግ ላይ አክቲቭ አይደለሁኝም። እንትኑ ተፈጥሮ ነው እንጂ ያለኝ። ያው አንዳንድ ሰው ተፈጥሮ ሳይኖረው ፍላጎቱ አለው፣ አንዳንዱ ደግሞ ተፈጥሮ ኖሮት ፍላጎቱ የለውም። እኔ እንኳን
ፍላጎቱ የለኝም ብዙ። ስለዚህ አርቲስትነቱን አሁን ለዚህ ቃለ መጠየቅ ምክንያት የሆነን እኮ ተከታታይ ቲቪ ድራማ መስራትሽ ነው። ይህንን የተውኔቱን ዓለም እስክትቀላቀይ የሰራሻቸው ስራዎች አሉ? መጀመሪያ እንደመጣሁኝ ፋዘር ጋር ነበር የሄድኩት። ፋዘር ጋር ሄድኩኝ የማለዳ ኮከቦች የዛ ሰዓት ውድድር ምናምን ነበረ። ምንም የሰራሁት ነገር የለም። መጥቼ በሁለት ወሬ ካስት ተደርጌያለሁ ኦልሬዲ እውነት ሐሰትን በዛ እድል። አንዳንዴ ግን ሁለት ወሩም ቀልድ አይደለም። ብቻ አንድ ቀኗም ቀልድ አይደለችም። በቃ ብቻህን በመኖር ሂደት ውስጥ ወጥተህ ከቤተሰብ ቤት ራስን ለማኖር ስታስብ አዲስ ዓለም ነው። ሁሉም ነገር አዲስ ነው። ምንም የምታውቀው ነገር የለም። ከዜሮ ነው ህይወትን የምትጀምረው። መውደቅ አትችልም። ግዴታ መጠንከር ግዴታህ ነው። በቁስል ላይ ትቆማለህ ምንም ማድረግ ስለማትችል። ገብቶሃል ሰይፍዬ? ይኸው ነው። ማትረሻቸው እለቶች አሉ በችግር ወቅት ያሳለፍሻቸው? ብዙ ነገር ይተናኮልሃል ልጅነትህን። ብዙ ሰው ሊሸውድህ ይሞክራል። ብዙ ዋጋ ትከፍላለህ ልጅነት ላይ። ፈጣሪ ካረዳ መከታ ነው የሚሆነኝ። ይጠብቀኛል እኮ አይደለም፣ እውነቴን ነው። እንደዚህ ክብ ሰርቶ ነው የሚጠብቀኝ። የእውነት እንዴት እንደሆነ ነው ያላቅም። ልብን ያህል ማለት ነው ፈጣሪ እንጂ ያን ያህል እኔ የእሱ ጥበቃ እንደዚህ የሚገባኝ ሴት ሆኜ አይደለም። ግን እስካሁን ድረስ ፈጣሪ ብቻውን ነው ያኖረኝ፣ ሌላ ነገር አይደለም። በቃ ይከልለኛል። ወደኋላ ተመለስሽ ስታስቢ ያችን ብሩክታይት ስታስቢ ወጣትነቷን ያችን 16 ዓመት እና እዚህ ላይ ቆመሽ ስታስቢ ይጸጽትሻል? ይሄን ማድረግ አልነበረብኝም የሚል ነገር አለ? ኧረ ቀደም ብዬ ፎታ እንጂ አሁን ላይ ቆመሽ የሚጸጽትሽ ነገር የለም? እኔ ምንም በህይወቴ ላይ ምንም የሚጸጽተኝ ነገር የለም። በጣም እፈራለሁ። የሚጸጽተኝን ነገር ላለማድረግ ነው የምጥረው። ምክንያቱም ህይወት ምን ያህል ቅጽበታዊ እንደሆነች በደንብ ተረድቻታለሁ ብዬ ነው የማስበው። ፍጥነቷ በጣም ያስፈራል። ላለመኖር ያለው ፍጥነት በጣም ያስፈራል። ስለዚህ በተቻለኝ መጠን ልቤን ንጹህ አድርጌ ራሴን ጥሩ አድርጌ ለመኖር የሰውን ነገር ላለመንካት ነው። ሴት ስትሆኚ ብቻሽን ስትሆኚ፣ በዚህ ላይ ቆንጆ ስትሆኚ፣ በዚህ ላይ ብቻሽን ስትሆኚ እንዲህ አይነት ነገሮች ተደራርበው እኮ ለብዙ ፈተናዎች ያጋልጣል። ያን እንዴት ነበር የምታልፍ? በሱ እርዳታ መድኃኒዓለም አለ አይደለ? ስቶቭዋና ፍራሿ ላይ ነኝ እኔ። ምን ነበር ብዙ ጊዜ የምትሰሪው ምግብ? ጥቅል ጎመን በቲማቲም። በጣም አሪፍ መልስ። ዳኒ ትሮምቦን አሁንም ቢሆን ጥቅል ጎመን በቲማቲም ብዙ ሰው ይበላል። እኔ አሁን ግን አይጣፍጠኝም፣ ድሮ ነው እንጂ። ምክንያቱም በበቂ ሁኔታ ጥቅል ጎመን በቲማቲም ስለበላሽ ማለት ነው። እቺን የምታክል ድስት ነበረችኝ። እቺን እውነት። ስለዚህ ጥቅል ጎመን በቲማቲም ሻት ነበረ የምታረገው። አሁን ስትስቂ ስትጫወቺ አሁን ያለችውን ብሩክታይት ስናይ እንዲህ አይነት የመከራ ህይወት ያለፈች አትመስልም። ወርቅነቱን ስታይ እንደዛ ተፈትኖ የሚያልፍ ይመስላል እንዴ? ግን ወርቅ ለመሆን ስንትና ስንት ሂደት አለው አይደል እንዴ? የስንት ሰው ህይወቱን ላይ ይጠፋል አይደል እንዴ? ያንን ለማውጣት ከዛ አልፎ ደግሞ በስንት ሰዓት ተፈትኖ ነው አይደለም እንዴ ወርቅ የሚሆነው? ምንም ነገር አብቦ የምናየው ነገር ከመሬት ተነስቶ ያበበ ነገር እኔ አይቼ አላቅም። በቃ ሁሉም ነገር ሂደት አለው። ሁሉም ነገር ያለፈበት መንገድ አለው። የመቋቋም አቅም። አንዳንድ ሰው ቆዳው ጠንካራ ነው አያሳይም። አሁን ሰው እኔ አሁን ወይስ መረዳት አልፈለገም ብዬ ነው እንጂ ማስበው በምንም ታሪክ በ16 ዓመቷ የወጣች ሴት ያለ ፈተና ልትኖር አትችልም። ከፈለክ ካለ መረዳት መብትህ ነው፣ ግን እውነታው ነው። ምክንያቱም በቤተሰብ እርዳታ ውስጥ ብትሆንና ቤተሰብ ቤት ብትሆን ችግር የለውም በቃ ይባላል። ይሄ ግን ማንም የለህም፣ አንተና ፈጣሪ ብቻ ናችሁ ያላችሁት። ሁሉም ነገር አንተና ፈጣሪ ናችሁ። በቃ ካንተና ፈጣሪ ውጪ ማንም የለም። አሁን አንዳንድ ፎቶዎች ሳይ እንግዲህ ልደትሽ ራሱ የሚከበረው ዱባይ ነው ሲሸልስ ነው ምናምን ብለሽኛል እና ፈታና ለቀቅ ያሉ ነገሮችን አያለው ስትለቂ ኢንስታግራም ላይ። በእንደዚህ አይነት ፈታ ያለ የምቾት ህይወት ውስጥ ቁጭ ብለሽ የድሮዋን ብሩክታይት ታስታውሻታለሽ? ኧረ እንዴት ወደፊት ነው። እኔ ወደ ኋላ የሚባል ነገር የለም። ወደፊት ነው።
ለየትኛው ምንም ማስታውሰው ጊዜም የለኝማ። የኋላ እያስታወስኩኝ ከማባከን የፊት ለፊቴን እያለምኩኝ ብደሰት ነው እኔ ደስ የሚለኝ። ይህን ጥያቄ ያቀረብኩልሽ ተወዳጁ ተዋናይ ጥላሁን ዘውገ ቤቱ ጋብዞኝ ሲሄድ በግርግዳ ላይ በፍሬም ያረጀ ጃኬት ሰቅሏል። እና ጥላሁን ለምንድን ነው ይሄን ያረጀ ጃኬት ግርግዳ ላይ ሰቀልከው ስለው ይገርምሃል አንዳንዴ ምግብ ይመጣልኛል አለና በልቼ ልሳደብ ይሄ ምንድነው የማይጣፍጥ ነገር ልልስል ቀና ስል አንቶሻ ያንን ያንበሶ ረሳኸው ያንን የችግር ጊዜ ረሳኸው ሲለኝ ወዲያው በቃ ይጣፍጣል ብዬ በላለው። እንደዚህ አይነት ነገር ራስሽን አጀስት የምታደርጊበት ነገር አለ? በፍጹም አለፈ። ያኮ መንገድ ነው ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው እኔ ማስበው። አያገባኝም እኔ አያገባኝም። ስለዚህ ያለፈው አልፏል። ያለፈው አልፏል። መቀጠል ነው። እቺኛ ብሩክታይት የድሮዋን ብሩክታይት ማስታወስ አትፈልግም ሳይሆን አልፌባት ሄጃለሁ። በቃ አልፌ ሄጃለሁ። ሶ አልፌ ስለሄድኩኝ ምንም ለምን ብዬ ነው ማስታውሰው? ምን ለማድረግ ጥቅሙ አይታየኝማ ማስታውስበት። ምናልባት የሳቀ ሰው ሲያለቅስ የሳቅን ጣዕም በደንብ ያውቀዋል አይደለ? ስለዚህ በእንደዚህ አይነት ምቾት ውስጥ ሆነሽ የድሮ ማስታወስ እኮ ይሄኛው እንድታመሰግኝ ይበልጥ ያደርግሻል ብዬ አስባለሁ። አይ በድሮ መንገድ ያለፍኩት እኮ እቺን ለመገንባት ነው አይደል እንዴ? ነገ ደግሞ ለምሞተው ከኋላ ላስታውስ እንዴ? ነው ያገባኝ። ወደፊት ብቻ ነው እኔ ወደፊት በሉለት ይለይለት ነው። በጣም እንግዲህ ስላንቺ ጭቅጭቅ አለ። ፕላስቲክ ሰርጀሪ የተሰሩ ሴት ተዋንያን ተብለው በሶሻል ሚዲያ ከሚጠቀሱት አንዷ ነሽና ብዙ ጊዜ እንዲህ አይነት ፎቶዎች ስር የሚወጡ አስተያየቶች አሉ። ሲጀምር ፎቶ ለማየት ራሱ እንደዚህ 18 እንደዚህ። አሁን እዚህ ጋር ምንም የተሰራ ነገር የለም። እዚህ ጋር ትንሽ እንዲህ ብላለች። ለምንድን ነው ሰዎች ፕላስቲክ ሰርጀሪ ከተሰሩ ሴት ተዋንያን ተርታ የሚያስቀምጡሽና እርግጠኛ ሆኖ ዜና የሚሰሩብሽ? እንደነገርኩ ኪሎዬ አሁን እኔ 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወይ ወፍራም አይደለም የሆንኩባቸው። ያው አስፈላጊ ቦታ ነው መሰለኝ የገባው። አስፈላጊ ቦታ ይግባባችሁ። ባለፈው ዳኒ ጢሞን ቃለ መጠይቅ ሳደርግ እንግዲህ የነገረኝ ታሪክ በጣም ያሳዝን ነበርና ከዛ በኋላ የኢትዮጵያ እኮ ኪነ ጥበብ ለሴቶቹ ይመቻል ለወንዶቹ ነው ኮሮኮንች ሆነው አሉ። ምንድን ነው ሚስጥሩ? አሁን ፈታ እያልሽ እየኖርሽ ነው? ያው እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ፣ ኦንላይን ቢዝነሶች። ምክንያቱም የሆነ 2-3 ነገር እየሰራ ካልሆነ በአንድ ነገር መኖር አትችልም። ስፔሻሊ በአርቱ ብቻ መኖር ከባድ ነው። ያው ባለፈው ሳምንትም ያለውን አይቼዋለሁ። ከባድ ነው በጣም መድገምም ከባድ ነው። ገባ? እንደዛ አይነት ትልቅ የሚባሉ ተዋናዮች፣ ለብዙ ሰው አራያ የሚሆኑ ተዋናዮች በዚህ ደረጃ እንደዚህ ሆንን የሚለውን ነገር መስማት ከባድ ነው። ሶ አንድን ስራ ብቻ ይዛ መቀመጥ አትችልም። በዚህ ባለንበት ሁኔታ አይደለም አርቱን ሌላም ነገር ቢሆን ሌላም ነገር ብትሰራ በአንድ ስራ መኖር አይቻልም አሁን ላይ። ስለዚህ የተለያዩ ነገሮችን መሞከር ግዴታ ነው። ስለዚህ ኦንላይን ላይ ቢዝነስ አለ እያልሽ በሱ ነው ፈታ የምትይው? ምን ላድርግ ታዲያ ሌላ ምን አደርጋለሁ? ኧረ ኦንላይን ላይ ስራ ፈልገኝ ታዲያ ኦኑና ላይኑን ለይተህ እኮ ነው አንተ መከራ ውስጥ የገባህ። ኦንላይን አለ የኦንላይን ቢዝነስ ያው አሁን ሳይበር ላይ ነው ሁሉ ነገር ያለው አይደል? ሁሉም ነገር አዎ። ስለዚህ በደንብ ጥሩ ኑሮ ለመኖር ያስችላል። ብዙ ሰው እንደዛ ነው እኮ እየኖረ ያለው። ካያውን ቲክቶክ ላይ ምናምን ያሉ ሰዎች በሙሉ እንደውም ስልክ ካላችሁ ለምንድን ነው ጊዜያችሁን የምታባክኑት? በስልክ ኦንላይን ላይ እንዲማድረግ ይቻላል። ሁሉም ሰው አሁን ስልኩ ላይ ስላለ የምትገበያየው ብዙ ነገር የምታረገው የምትሻሻጠው ኢቭን ሱቅ እንኳን ባይኖር በዛ መስራት ትችላለህ አሁን ላይ ባለው ሁኔታ። ሳይ እንግዲህ ብዙ ጊዜ የተለያዩ አልባሳትን ትጠቀሚያለሽ። ለሰዎች ሼር የምታደርጊውም ደስታሽንና ደስ የሚል ነገር ነው እና ደስ በማይል ህይወት ውስጥ ላለ ሰው ድባቴ ያመጣል። እውነት ብሩክታይት ሽመልስ ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመሰልም። እኔ አሁንም ለማስመሰል ረጅም ጊዜ ያለኝ ብዬ አላስብም።
ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት ሁለቴም አንዴም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይ የማደርገውም ነገርም አይደለም። አሁን ባለችበት ህይወት ብሩክታይት እምባላት ችግር አላት? ምን አይነት ሳቅ ነው? ችግር አለም የለምም ነው ያው አልሽ። አይ ችግር ሊጠፋ አይችልም። ችግርና የሰው ልጅ ሁሉም ይሞላለት ሰው የለም እዚች ምድር ላይ። እኔ ሰው እንዴት ያንን እንደሚያስብ አላውቅም። ተውና በእኛ ደረጃ ተውና ኢትዮጵያ ውስጥ ያለ ሰው ዓለማችን ላይ እንኳን ያሉ ቢሊዮነር የሚባሉ ሰዎች እንኳን ያን ሁላ ቢሊዮን ዶላሮች ይዘው እንኳን ብዙ ችግር አለባቸው አይደል? ስለዚህ እኛ በሚቤት ነው ችግር ወይ ሚቤት እያለን እንዴት አንቸገር እያለች ነው አይደል? የብሩክታይት አዲሱ ስሟ ሚስስ ሚ። አንድ ቪዲዮ ላይ እያለቀሽ፣ ምክንያቱም እንደውም አሁን ለጠየቁሽ ጥያቄ እንደ ምክንያት እንደ ማሳያ ሊሆን ይችላል። ይህንን ቪዲዮ ባሳለፍነው ሳምንት ነው የለቀቅሽውና ከስራ አስተያየት ሳይ እንደ ብሩክታይት አንቺም ታለቅሻለሽ ይላል ነው። ብዙ ሰው እንደዛ ይላል። አለቅሰው አነባው ለምሳሌሽ ሁሌ እየሳቅሽ ነው። ፊትሽ ጠረጴዛ ላይ ሳልመን ነው። እውነት ነው። አቀማመጥሽም እንደተመቸው ነው እና የሚመስለው በቃ ሁልጊዜ ምቾት ያሰቃየሽ ነው የምትመስለው። እሱማ ምቾት ቢያሰቃይህም እኮ ይኮረኩማል ውስጡን አንዳንድ ነገር አይደለም እንዴ? ምን ሆነሽ ነው የምታለቅሽው እዚህ ጋር? መኪና ቻርጀር ጨርሶ አሁን ነው መጠጣት። እውነትን ይጠቃን። እውነት ለመናገር እዚህ ጋር ዘፈን ነበረ፣ የሳሚዳን ዘፈን ነበር። የሆነ ዘፈን አለው ብቻ ለምን እንደሆነ አላውቅም። እየዘፈንኩት እምባማ አለኝ። እንዴት እንደሆነ አላውቅም። ከዚህ በፊት አለ ዘፈኑ ራሱ ቆርጬው ነው ይሄንን ብቻ ያደረኩት። ስለዚህ ዘፈኑ ውስጥሽን ነካው። የሆነ መልእክት ስለ ቻርጀር ነበር እየተባልኩ ነው። ችግር አይዟችሁ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም። ስለዚህ ከተሰጡት አስተያየት ምንድነው የመኪናሽ ባትሪ አልቆ ነው ይላሉ። አሁን ግን አስጠፍተውታል ሪፖርት አድርገው። ለምን? እኔ እንጃ አለቃቀሴን አልወደዱትም መሰለኝ። ስታለቅሺ ደስ አልሽኝ የሚለው መሰለኝ። ስታለቅሺ አይሄድም ካንቺ ጋር አንቺ የሚያምርብሽ ሁሌም ስታስቀኝን ነው። አይ ግን እዚህ ላይ ብዙ ወዳጆች እንደውም አግኝቼበታለሁ። እንዴ እኔ ፍልቅልቅ አንቺም ታለቅሻለሽ ሲሉኝ ነበር። መልስሽ ምንድን ነው? ነገና አነባው ብላለች። አነባው ምን ብለሽ ነው አንቺ ምህረትሽ የተጠየቀው? እየሳቁ ነው፣ አስተውሶት ነው። እኔ ምንም አላልኩም። ምን ብዬ ነው? እኔ እንጃ። ሳይፍዬ ዛሬ በቴስላ መሄዳችንን አትዩ፣ በአንድ ወቅትኛም ለታክሲ እንሰለፍ ነበር አልሽ? አላልሽም አይደል? ታዲያ እንዴት ያላልሽውን ነገር አልሽ ተብሎ ተወራ ነው? ለማለት የፈለግሽው ነገር የተለየ ነው? እንደነገርኩ ያኔ በዛ እድሜ ወጥቼ ይሄ አሁንም እኔ የዛ ሰዓት እንዴት እንደዚህ ኢሹ እንደሆነ ነገሩ አላውቅም። ዝናብ እንግዲህ መደብደብ የሚወድ ሰው አለ ብዬ አላስብም። እኔ ገባ ግን ያው ያለንበትን የሀገራችን ሁኔታ ሳልረዳ ቀርቼ አይደለም። ሁሉም ሰው ያንን ማድረግ ይችላል፣ ለዛ አቅም አለው ማለት ፈልጌ አይደለም። ግን ምንድነው እኔ ማለት የፈለኩት አንደኛ ስለ ራሴ ነው ያወራሁት። እኔ በሰዓቱ በጣም ይከፋይ ነበረ። ምክንያቱም እንደነገርኩ ብቸኛ ነኝ፣ ማንም የለኝም፣ ሁሉንም ነገር የማደርገው ራሴ ነኝ። እዛ ፒያሳ ሄጄ ከፒያሳ ስመለስ አለች ያቺ የመገናኛ መንገድ 5 ደቂቃ ምናምን የሆነች መንገድ አለች ከሆነ ቦታ ወደ ሆነ ቦታ የምትሻገርበት። እዛ ቦታ ላይ ሁሉ ጊዜ ከራሴ ጋር አወራለሁ። ምክንያቱም የመጣሁት ለዓላማ ነው የመጣሁት፣ የሆነ ነገር የሆነ ታርጌት ለመምታት ነው። ዝም ብዬ ያ ህይወቴ ነው ብዬ ልኖር አይደለም። ያ ህይወቴ ነው ብዬ መቀበል እችላለሁ፣ መብቴ ነው፣ ማንም አይከለክለኝም። ግን አልፈቀድኩትም። እኔ ያንን ለኔ አልፈለኩትም። ገብቷል ሳይፍዬ? ስለዚህ የዛ ሰዓት ሁሉ ጊዜ በዛ ዝናብ ሳልፍ ምናምን
ኢትስ ኦኬ ያልፋል እላለሁ ለራሴ። አንደኛ ብቻዬን ነኝ፣ ቤት ገብቼ አስብ የምሰራው ራሴ ነኝ። ከዛ ለነገ ደግሞ ጧት ተነስቼ ነገሮችን ማደርገው ራሴ ነኝ። እንዴ እኔ እኩዮች እኮ በዛ ሰዓት የት ነው ምን እያደረጉ ነው ያሉት? በ16 ዓመታቸው ገብተዋል አይደለ? እኔ ቤተሰብ እያሰበላቸው ነው በትክክል 100%። እኔ ግን ሁሉንም ነገር ራሴ ነኝ እያደረኩኝ የነበረው። የዛ ሰዓት እኔ እነሱ ዘንድ ሌላ ነገር ለመፍጠር ወይ እውነት ለማውራት እንደዚህ መነጋገሪያ ለመሆን ምናምን ሳይሆን ሲሄድ በቃ ይከፋኝ ነበረ። እንደዛ ምናምን ብቸኝነት ይሰማሃል። ገባ ገብተህ ቀርቦልህ አይደለም የምትበላው፣ ገብተህ የሆነ በቃ ወይ ወላጆች ጋር አይደለም የምትተኛው። ከዛ እንደዛ አድርገህ ገብተህ ደግሞ ለራስህ ከዛ ይሄን ህይወት እወጣዋለሁ ወይ እውነት አሸንፋለሁ ወይ ብዙ ጥያቄ አለ። አሁን ዛሬ ላይ እዚህ ስለቆምኩኝ ሳይሆን እውነት እቺን ሴት ሆናታለሁ ወይ ያንን ሐሳብ ይዤ ነው ያችን መንገድ የሚሄደው። ፀሐይም ይሁን ዝናብም ይሁን በቃ ሲሄድ አወራለሁ። በቃ መንገድ ላይ አሁንም ምን የምለው ስትሄዱ አውሩ። በቃ ከራሳችሁ ጋር ለራስ መናገር አለብህ። ምክንያቱም ይሄ የኔ ህይወት አይደለም ብለህ ካልቀየርከው ማንም መጥቶ ይሄ አንተ ህይወት አይደለም ሰይፍዬ እንካ ቢልህ ሌላ ነገር ነው እንጂ ጋሚልህ ይሄን እንኳን አይሆንም። ገባ? ስለዚህ ለራሱ ህይወት ሁሉም ሰው ከእግዚአብሔር ቀጥሎ ተጠያቂ ነው። 1,000,000% የምትወለድበትን ቤተሰብ መምረጥ ያንተ መብት አይደለም። ህይወትህን መምረጥ ግን ያንተ መብት ነው። ከወጣ ከኖርክ ሰው ከሆንክ በኋላ ይሄ ህይወት አልፈልገውም፣ ይሄን ህይወት ቀይራለሁ። በጣም ጥቂት እድሜ ነው ያለ። ያንን እድሜ መጀመሪያ ሊገባህ ይገባል። ጊዜያዊ መሆንህን ማወቅ አለብህ። እዚች ምድር ላይ ማንም ዘላለማዊ የለም። እንደ ጤዛ ነን እኛ ሰዎች፣ እንደ ጤዛ ነን። ስለዚህ እኔ እንደ ጤዛ ለሆንኩት ህይወት ብችል ተመችቶኝ ይለፍልኝ ተመችቶኝ ነው ማሳለፍ የምፈልገው። ዞሮ መጨረሻ ላይ ሁሉም በዜሮ ነው የሚጣፋው። ምንም ሮልስ ሮይስም የሚነዳውም በእግሩም የሚሄደውም እኩል ነው። ምንም መጨረሻ ላይ አንድ ጉድጓድ በዜሮ ነው የሚጣፋው። ተሸክሞት የሚሄድ ሰው የለም። ስለዚህ በአራዳ ቋንቋ አጫጫሩ አንድ አይነት ነው እያለች ነው። አጫጫሩ ምትስ ብሎ የሆነ ቦታ ላይ ነው ያየሁት። ከድሃ መወለድ ያው እንግዲህ ልትመርጠው ማትችል ነው፣ ግን ድሃ ሆነህ የምትሞት ከሆነ ግን የራስህ ስተት ነው። ያው ድህነት በምን ያው በቁሳቁስ ብቻ አይደለምና ቅድም እንዳልሽው ሰዎች ህይወታቸውን ለማሻሻል በራሳቸው ኃላፊነት አለባቸው። ለራሴ ተጠያቂ ነኝ ነው። ራሴን ለማሻሻል መተጋት አለብኝ ነው ትክክል እያልሽ ያለሽውና ትጋቷ እንዴት አያችሁት? ትጋቷ በጣም የሚገርመው እንግዲህ በቅርቡ ዲዛይነሮቹ አዲስ ተከታታይ ድራማዋን ይዛ መጣለች ብሩክታይት። ከሱ በፊት የትወና ታሪክሽ ላይ የፍቅር ሲን እያየው ነበር። ስለዛ ፊልም ንገሪኝ እስኪ። ብሩክታይት እቺ አንቺ ነሽ ወይ? አልመስልም። አዎ እሺ፣ መሆንሽ ከተረጋገጠ ከዚህ በኋላ ምን ተፈጠረ? ሰውየው ደወለ? ደውሏል። እዚህ ጋር ስደርስ ደውሏል። ብዙ ጊዜ የፍቅር ፊልም ነው የምትሰሪው? ብዙም ሳይሆን እሰራለሁ እንደዛ። አሁን የኦንላይን ቢዝነሱ ትልቅ ገንዘብ እያስገኘልሽ ነው። ልደትሽ ሳይቀር ሲሸልሽ የተከበረ ነው። ተከታታይ ቲቪ ድራማዎችን የምትሰሪው ለኪነ ጥበብ ያለሽን ፍቅር ለማሳየት ነው ወይንስ እውነት በክፍያው ተደስተሽ ነው? በክፍያውማ ተደስቶ የሚያውቅ ሰው የለም። ማንም ሰው ብታመጣ በክፍያው ሊደሰት አይችልም። ያው እንደዛ ብለን ከተው ነው ደግሞ ወዴት ይሄዳል? አለመስራት ነው። አዎ አለመስራት ደግሞ አይቻልም። ይሄ እኔ መጣሁበት ነው፣ ህይወቴ ነው። እዚህ ጋር ያመጣኝ እሱ ነው፣ መስራቴ ነው አይደል? አዎ። ስለዚህ የክፍያው ነገር ሳይሆን ብዙዎቻችን ወደን ነው የምንሰራው ብዬ ነው የማስበው። ያው የምትሰማው ነው፣ ለአንተ ምንም አዲስ ነገር አይደለም። ኮምፕሌን ያደርጋሉ አይደለ? ወንዶቹ በተለይ ብዙ አይደለም ክፍያው ላይ፣ ግን ያው ይስተካከላል ብለን በተስፋ እንኖራለን። እንግዲህ ምን እናደርገዋለን? እጅሽ ላይ ብዙ ቀለበት አያለው ብሩክታይት። አበራብህ መሰለኝ። የተለየ ትርጉም አለው? ጭራሽ ጥፍርሽ ላይ ማርገሻል። ይሄ ደግሞ ለየት አይቼ አላውቅም ካሁን በፊት። ኧረ ፈርጦች ጌጥ ነው። አሁን የዘመኑ ፋሽን ነው ይሄ ወይስ በምክንያት ነው? ፋሽን ያምራል ግን አይደል? ወደድከው? በጣም ሻይን አደረገብህ ለምሳሌ የጋብቻውም ላይ አርገሻል። ሙሉ ነው የጋብቻ አይደለም። ያው የጋብቻ ቢሆን ብቻውን ነው የሚሆነው። እንደዚህ አይነት ስሜት አለው። ይሄ ግን ሙሉ ነው። ያምራሉ አይደል?
ብዙ ሰው ስለሚጠይቃት ነው። ሲሸልስም ዱባይ ምናምን ፎቶዎችሽ አሉ እንደዚህ ንጥ ብለሽ ምናምን። ብሩክታይት ማን ነው የሚያነሳሽ ይሉሻል። እቺ ጠጋ ስለ ካሜራማኑ ለማወቅ ስለፈለኩ ነው። ካሜራማኑ እቺ ጠጋ ሰይፍዬ እየጠጣው ችርሳ ለካሜራማኑ ካሜራማን እንዴ አንተ ምንድነው ያስረ ማን ነው ፎቶ ቢያነሳሽ? እውነት ለመናገር ከጓደኞቼ ጋር ነው የሚሄደው። እውነት አሉ ራሱ እንዲህ ብዙ ፖስት ስለማላረጋቸው ነው እንጂ ስቶሪ ላይ ምናምን ፕላን አድርገን ነው የምንሄደው። ያው የራስን ትችላለህ፣ ራሳቸውን ይችላሉ እንጂ ብዙም እንደውም ለዛ ብዙም ምን ያልታደልኩም ማለት እችላለሁ። እኔ ሐሜቱን እንዲህ ብዬ የሰው ስም አልጠራም፣ ግን በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ። በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደል? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምን ይሽን ቁመቴን ቅድም ስላደግኩብኝ ስለዚህ ልክ እንደዛ ሁሉ የሚባለው ነገር የኔን ህይወት አይገልጸውም እያልሽ ነው? አዎ አብዛኛው አይገልጸውም። አብዛኛው የመሰለውን ነው ሰው የሚያወራው። ከምትታሚው መሀል እውነት የለም? እኔ አለ ብዬ አላስብም። ቢኖርም ጥሩ ነው። ጥሩ ሐሜትን መልካም ነው። አዎ ለሰው ጥሩ መመኘት መልካም ነው። እኔ ደስ ይለኛል። ደስ ነው የሚለኝ። አሁን ባለሽበት ስታተስ ምንድን ነው? ማለት ብሩክታይት ባለትዳር አይደለሁም። የፍቅር ጓደኛ የላትም? አልሽ የተጀመረ ነገር አለ ማለት ነው። ሲቹዌሽንሺፕ ነገር ነው አይደለ? ገና መስመር ይዞ በሚቀጥለው በራሷ ቬሎ እንድትሞሸር ተመኙላት በእናታችሁ እንዴ። ምናልባት አሁን ፎቶዎችሽ አንዳንዶች አሜሪካን ሀገር ያሉ አርቲስቶች አነስሜት አለው። ኦኬ ኢንስታግራም ተከታዮችሽም ኢትዮጵያውያንና የሌላም ሀገር ዜጎች አንዳንድ ያሉ አሉ። አዎ ምናምን አሉ፣ ብዙ አሉ። 1 ሚሊዮን ያው ብዙ ነው። ብዙ አይነት ሰው ይከተልሃል። ፎቶዎቹ ላይ ግን ኮሜንት አንዳንድ በቃ ባህል ኢትዮጵያዊነት ማንነት የሚባሉ ነገሮች አሉ። እንደዚህ አይነት ነገር እኮ የኛ አይደለም የሚሉ አይነት አስተያየቶች ነው ያለው። አይ እንደውም አሁን ቀርቷል። ድሮ ነበር መሰለኝ። አሁን ብዙ የለም እንደዛ። ያው አብዛኛው ሰው አሁን ሁሉም ሰው ገብቶታል ይመስለኛል። ይሄ እንደ ድሮ ችክ የሚል ነገር የለም። አዲሱ ተከታታይ ቲቪ ድራማሽ እንግዲህ በቅርብ ቀን ነው የተባለው። ስትሰሩ ያጋጠማችሁ ነገሮች አሉ? ምክንያቱም ሲኒማ ሲሰራ የራሱ የሆነ ገጠመኞች አሉት አይደል? አዎ። እስከዛሬ ስትሰሪ ያጋጠመሽ ትወና ላይ ማትረሺው አጋጣሚ አለ? ይሄኛው ፊልም ስንሰራ ሌሊት 8 ሰዓት ላይ ነው 8-9 ሰዓት ምናምን ይሆናል። የዝናብ ሲን ነበረ። እሱ አሞኝም ነበረ። ከዛ በኋላ ለሳምንት ምናምን የዝናቡን ሲን የሆነ እንዲህ ድልድይ ላይ ነው የቆመው። ሁለት ቦቴ መኪና አንደኛው በዛኛው ድልድይ አንደኛው በዚህኛው ድልድይ ሁለቱም ላይ ቆመው እኔ ታች ነኝ። እሺ ሌሊት 7 ሰዓት 8 ሰዓት ነው የምነግርህ። እንግዲህ የቦቴ ውሃ ዝም ብለህ አስበው። ከዛ ደግሞ በሌሊት 8 ሰዓት ላይ ከዛ ከላይ ነው ወደ ታች። እኔ እንደውም አለመውደቄ ማለት ምን ውስጥ ነው የገባሁት? ዋው እየፈሰሰ ምን እያደረኩ ነው? የሆነ ህልም የሚመስል ነገር የለም። አይ የምር እንዴ ምን እየሆንኩ ነው? የሆነ ፊልም ነው እንዴ መለሰኝ። አሁን ቅድም አይመልስሽም እንዳልከው ወደ ድሮ ነው የመለሰኝ። ያሳለፍሽ የመከራ ህይወት አዎ ከሆነ ጊዜ በኋላ ነገሮች ሲስተካከሉልህ የተለየ ችግር ነው እንጂ። ስለዚህ አሁን ያሳለፍኩትን የመከራ ህይወት በህይወት ሳይሆን በመሰራው ፊልም እያስታወስኩ ነው እያልሽ ነው? አዎ በጣም የምትኮሪበት ሀብትሽ ምንድን ነው?
ልቤ ትልቅ ነው። በጣም 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 ማለት ራስህን ማሞገስ ባይቻልም ራሴን እያሞገስኩ ሳይሆን ልቤን ወደዋለሁ። ላይክ ሰው ሆኜ መኖር ነው የምፈልገው እዚህ ምድር ላይ ነው። ይሄ ክፋት፣ ምቀኝነት፣ ሌላ ነገር ማሰብ ምናምን ሐራም ነው፣ አያስፈልግም። በቃ ንጹህ እንደ ሕፃን ልጅ ሆኜ መኖር ነው የምፈልገው ውስጤን ባዶ አድርጌው ምናልባት ብዙ ሰዎች አስተያየት ከሚሰጡባቸው ተዋናያና ዝነኞች መሃል አንዱ አንቺ ነሽ። አሁን ባሳለፍነው ሳምንት ተወዳጁን አቀንቃኝ ሰሜን አተነዋል። አንዳንዶች ምን ሲሉ ገመቱ፣ ምናልባት በውፍረቱ ብዙ ስናሳቀቀው ነበረ እና በአንድ ጊዜ ከስቶ ሊያስገርመን የፈለገ ይመስለኛል እና በአደባባይ ላይ እኔም ስጠይቀው ኧረ እኔ መስሚያዬ ጥጥ ነው ብሎ ነበር፣ ግን አይመስለኝም ውስጡ የምር የምንሰጠው አስተያየት የጎዳው ይመስለኛል ብሎ ጻፈል። ብሩክታይት እንደዚህ አይነት ነገር የለም። ምክንያቱም አሁን ከላይ ቅድም እንዳልሽው ጀግና ልትመስቺ ያለሽ ብዙ ሰዎች ሶሻል ሚዲያ ላይ ስላንቺ ኔጌቲቭ የሆኑ አስተያየቶችን ያበዛሉና ያ ነገር የምር ምንም ባዛራ ያደርግሽም አያስጨንቅሽም? በእውነት እኔ ምንም እንደውም ለነዛ ሰዎች ነው የምጨነቀው። ምክንያቱም አስብ ይችን ያለችህን ጊዜ አሁን እንዴት ነው አንተ መኪና እየነዳክ ዞረ ማየት ትችላለህ እንዴ? ላይክ ለትንሽ ጊዜ ራስን ለማትረፍ ብታይ ነው እንጂ ፎከስ አድርጋ ወደፊት ነው የምትነዳው። በዞርክ ቁጥር አደጋ ነው የሚገጥምህ፣ ሌላ ነገር አይደለም የሚገጥምህ። አይደለም እንዴ? ብዙ ጊዜ ዞረ ወይ ወደ ኋላ ብታይ ኦፍ ኮርስ የሆነ ነገር ከፊት ለፊት ይገባል፣ ከጎን ይገባል፣ ከኋላ ይገባል። ሶ እነዚህም ሰዎች ታይማቸውን እየተጠቀሙ አይደለም። ህይወት እንደዛ አይደለም። ህይወት በጣም አጭር ናት። እኔ አሁን ዛሬ ባልፍ እውነት እስከ ዛሬ ድረስ ከማወራቸው ነገሮች እያወጡ ሴንስ የሚሰጥ ነገር ያገኙ ነበር። ሴንስ ይሰጣቸው ነበር ማወራው ነገር። እንደዚህ መኖሬ ነው ሴንስ ያልሰጣቸው። ገብቶሃል አይደለ? ቆመ ሰውን አንተ ከምትለው እኔ ምን እያረኩ ነው? እኔ በዚህ ዓመት ምን አሳካው? እኔ እየኖርኩ ነው ወይ ኖሬ ነው ወይ ማልፈው? ራስህን ነው ያን ጥያቄ መጠየቅ ያለብህ። ሰው እኮ አለመውደድ መብትህ ነው። ውደደኝ ብለህ እኮ ሰው አታስጨንቅም አይደለም እንዴ? ጀስት ስክሮል አለማየት ናት ኢንተረስትድ ማለት ደግሞ እንዳይመጣልህ ማድረግ ትችላለህ። ያንን ሰው ማየት ካልፈለክ አይደለም እንዴ ሰይፍዬ? እየገባህ እየተከታተልክ ግን ያንን ሰው የምትናገረው ከሆነ አንደኛ የምትኖረው ህይወት የለህም። ሲጀመር የምትኖረው ህይወት ቢኖር how come አንተን ቁጭ ብለህ የምትሳደብበት ምንም ሪዝን የለህም። ገባህ? የዛሬ 7 ዓመት እዚህ መድረክ ላይ መጥቻለሁ። አሁን ከ7 ዓመት በኋላ 7 ዓመት ሙሉ እኔን የምትናገረኝ ከሆነ ምን አርጋሃል አንተ? በዛ 7 ዓመት ምን ላይ ነው ህይወትህ ያለው? እውነት እየኖርክ ነው ወይ? ሶ እኔን ከሚሉኝ ይልቅ እነዛ ሰዎች ናቸው የሚያሳዝኑኝ። ስለዚህ ውሻው እየጮኸ ግመሉ እየሄደ ነው። የዛሬ 7 ዓመት የሚሰድቡኝ ሰዎች እዛው ናቸው። እኔ ግን ይኸው ልደቴን ሲሸልስ እያከበርኩ ነው ያለሽ ነው። እኔ ገባኝ ነው። 28ኛው የት ነው? ሚስጥር ነው፣ ሰርፕራይዝ ነው። ግን እወጣለሁ። ያ ዴፊኒትሊ እዚህ አይደለሁም። አሁን ካልኳቸው ቦታዎች ግን ሌላ ነው። ወደ ሌላ ቦታ ደግሞ ክንዴ ካሜራማን መሆን እችላለሁ ወይ?